ሰላም ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላምታ ድረስ አቤል ኦፊሻል ላይ ትገኛላችሁ። ማንቸስተር ዩናይትድ በዝውውር መስኮቱ ላይ ከካርሎስ ባሌባ እና እንዲሁ ደግሞ በቶተንሃም ስፐርስ ከሚጫወተው ምናልባትም በእንግሊዝ ፕሪሚየር ሊግ ከሚገኙ በጣም ፈጣን ከሚባሉ የተከላካይ ስፍራ ተጫዋቾች መካከል አንዱ ቶተንሃም ሆትስፐርስ ንብረት የሆነው ሚኪ ቫንደቨንን የተመለከቱ ጉዳዮችን አደርሳቸዋለሁ። አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ሰር ጂም ራትክሊፍ በቅርብ ጊዜያቶች በማንቸስተር ዩናይትድ በኩል ሰፋ ያሉ ውይይቶችን ስለማድረጋቸው ከዚያ ባሻገር ወደ ኦልትራፎርድ መምጣታቸውም ተሰምቷል። ለምሳሌ ከሊድስ ጋር እና በተመሳይ ደግሞ ከቼልሲ ጋር ከሚከናወኑ ጨዋታዎች በፊት ወደ ካሪንግተን የልምምድ ስፍራ በማቅናት ከማይክል ካሪክ ጋር በተለይም በማንቸስተር ዩናይትድ ነባራዊ ሁኔታዎች ጋር ንግግሮች ስለማድረጋቸውም ጭምር ይሰማሉ። ለዚህ እንደ መነሻ ሀሳብ የሚነሱት ማንቸስተር ዩናይትድ በስታንፎርድ ብሪጅ ቼልሲን ያሸነፈበትን ጨዋታ ያነሳሉ። ያ ደግሞ ዩናይትድን ከዓመታት በኋላ ወደ አውሮፓ ሻምፒየንስ ሊግ የሚመልስ ምሽት እንደነበር የሚታወቅ ነው። ከዚያ ባሻገር ደግሞ አንዳንዶች እንደሚናገሩት አሁንም የካሪክ የወደፊት ቆይታን በተመለከተ ገና ያልተወሰነ ጉዳይ ነው። ለዚህ ደግሞ የሚነሱ ሀሳቦች አሉ። ለምሳሌ የቡድኑ ስራ አስፈጻሚ ኦማር ቢራዳ፣ የክለቡ ስፖርቲንግ ዳይሬክተር በመሆን የሰሩ የሚገኝ ጄሰን ዊልኮክስ፣ እንዲሁ ደግሞ የምልመላ ዳይሬክተር የሆኑት እንደነ ክሪስቶፈር ቪቬል ያሉ ሰዎች ደግሞ በዚህ ጉዳይ ላይ በጣም ጥብቅ ንግግሮችን እያደረጉ የሚገኙና የዩናይትድን የአማካይ ክፍተትን በተመለከተ ደግሞ በደንብ ስራዎችን ለመስራት ውይይቶችን እያከናወኑ የሚገኙ ሰዎች ስለመሆናቸውም ጭምር ይነሳሉ። ስቲል በዩናይትድ በኩል ኮቢ ሜኑ አዲስ ኮንትራት ለመፈረም በጣም የተቃረበው ተጫዋች ነው። ከዛ ባሻገር ከማንቸስተር ዩናይትድ አካዳሚ ደግሞ እንደነ ታይለር ፍሌቸር የቀድሞ የማንቸስተር ዩናይትድ የአማካይ ስፍራ ተጫዋች ልጅ የሆነው እንዲሁ ደግሞ ጂም ቴይዎት የተሰኘ የ18 ዓመት ተጫዋች ደግሞ በዋናው ቡድን ውስጥ በሚቀጥለው የውድድር ዓመት ሙሉ ለሙሉ ተይዘው የሚጫወቱ የአማካይ ስፍራ ተጫዋቾች ይሆናሉ ተብሎ የሚጠበቁ ናቸው። እነዚህ ባሉበት ነባራዊ ሁኔታ ዩናይትድ ከዚህ ቀደም በነበረው ቆይታ የካርሎስ ባሌባ ጉዳይ በሰፊው ሲነሳ እንደነበር ብዙዎቻችን የምናስታውሰው ነው። ምክንያት ይህ ተጫዋች በተለይም በብራይተን ባሳለፍነው የውድድር ዓመት የነበረው ቆይታ ፍጹም አስደናቂ ከመሆኑን ባሻገር የሞይሰስ ካይሴዶ ወደ ቼልሲ መምጣትንም ጭምር ተከትሎ ያንን ቦታ ካስረሱ ተጫዋቾች መካከል እንዲያንዱም ጭምር የሚነሳ እንደነበር የምናስታውሰው ነው። ነገር ግን በዚህ ውድድር ዓመት በጣም ደካማ የሚባል ጊዜን እያሳለፈ ነው የሚገኘው። በ15 አጋጣሚዎች ደግሞ ተቀይሮ ከሜዳ ሲወጣም ጭምር ተቀይሯል ተመልክተናል። በ4 አጋጣሚዎች ደግሞ በመጀመሪያው አጋማሽ ብቻ ተቀይሮ የወጣም ጭምር ተጫዋች ሆኗል ማለት ነው። ምናልባትም በዚህ ውድድር ዓመት ሌላው በጣም አሳዛኙ ነገር ለካርሎስ ባሌባ በ3 አጋጣሚዎች ብቻ የ90 ደቂቃዎችን ሙሉ በሙሉ የጨረሰባቸው አጋጣሚዎች እንደሆኑም ጭምር የሚነሱ ናቸው። ስለዚህ ካርሎስ ባሌባን በተመለከተ ብዙዎች እንደሚያነሱትም ጭምር በክለቡ በኩል ያለው የሜዳ ላይ ቆይታ በጣም ደካማ ስለመሆኑና ብቃቱ ከጊዜ ወደ ጊዜ እያሽቆለቆለ የሚገኝ ተጫዋች መሆኑንም ጭምር ደግሞ ያነሳሉ። ማንቸስተር ዩናይትድ በዚህ ውድድር ዓመት ኢቨን ጥር ላይ በነበረው የአፍሪካ ዋንጫ መርሃ ግብር ላይ የካሜሩን ብሔራዊ ቡድንን መመልከቱንና እንዲሁ ደግሞ ይህንን ተጫዋች ከብሪያን ኤምቤሞ ጋር ሲጫወት በብሔራዊ ቡድን መልማዮችን በመላክም ጭምር ደግሞ የመከታተልን እድል ያገኘ ክለብ ነው ተብሏል። በዚህ ጉዳይ ላይ 5 ጨዋታዎችን አከናውኖ ነበር በነበረው ቆይታ ምናልባትም አፍሪካ ዋንጫው ማለት ነው። ከዛ ባሻገር ደግሞ የፊትነስ ጥያቄም ጭምር ደግሞ ይነሳበት እንደነበር የምናስታውሰው ጉዳይ ነው። ማንቸስተር ዩናይትድ ይህንን ተጫዋች በተመለከተ አሁን ባለ ሁኔታ ጥርጣሬዎች እያደሩ በክለቡ በኩል እንደሚገኙም ጭምር ደግሞ የሚያሳዩ ናቸው። እንደምታስታውሱት በዩናይትድ በኩል ወደ 75 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ ለብራይተን ማቅረባቸውም ጭምር የሚታወስ ነው። ምናልባትም በብራይተን በኩል 100 ሚሊዮን ፓውንድ ከዛ በላይ ከዚያ ባሻገር ደግሞ ተጫዋቹ በዚህ ውድድር ዓመት በፍጹም አይሸጥም የሚል ሀሳቦችን ያነሱ እንደነበር የሚታወቅ ነው። በተለይም የቶኒ ብሉ ማስተዳደር በክለቡ በኩል ተጫዋቾችን ለመልቀቅ ፈቃደኛ አልነበረም። ባሳለፍነው
የውድድር ዓመትና በክለቡ በኩል በጣም የሚጠበቁ ሰፊ ከሚባሉ የሜዳ ላይ ዲፓርትመንቶች ውስጥ የአማካይ ቦታን እንዴት ባለ መልኩ ለመድፈን በዩናይትድ በኩል ዝግጁ ናቸው የሚሉ ጥያቄዎች በእጅጉ በየጊዜው ከሚነሱ ርዕሰ ጉዳዮች መካከል በትልቁ የሚነሳ ነው። አሁን ግን የካርሎስ ባሌባ ጉዳይ በዩናይትድ በኩል ጥያቄ ምልክት ውስጥ የሚገኝ ከብቃት መውረድ ጋር ተያይዞ ምናልባትም ዩናይትድ ለዚህ ተጫዋች ያለው ፍላጎት ከዚህ ቀደም ከነበሩት ሁሉ በተቃራኒ የሚመስል አይነት ሁኔታ ላይ ያስተዋልን እንገኛለን። በተመሳሳይ በክለቡ በኩል ከሃይደን ሄቨን ሌን ዮሮ ጋር በተያያዘ በክለቡ በኩል የሚነሱ ጥያቄዎችም ጭምር ደግሞ አሉ። ለምሳሌ በእንግሊዝ እየተመለከትናቸው ከሚገኙ ጥምረቶች ውስጥ እንደና ጋብርኤል ማጋሌዥ እና ዊሊያም ሳሊባ በእንግሊዝ በጣም አስደናቂ የሚባል የሴንተር ባኮችን ኮምቢኔሽን እየተመለከትንባቸው ከሚገኙ ተጫዋቾች መካከል የሚጠቀሱ ናቸው። ታዲያ በዚህ ረገድ ላይ ሃይደን ሄቨን እና ሌኒዮሮ ቀጣዮቹ የማንቸስተር ዩናይትድ የሴንተር ባክነትን ሚናን በተመለከተ ለረጅም ዓመታት በጥሩ ብቃት የሚቆጣጠሩ ተጫዋቾች ናቸው ተብለው ይጠበቃሉ። ለዚህ የግራ እግር ተጫዋች የሆነው ሃይደን ሄቨን ገና 19 ዓመቱ ላይ የሚገኝ ተጫዋች ነው። እንደምታውቁት ደግሞ በቅርቡ በክለቡ በኩል እንደና ማቲያስ ዴሊክት፣ ሊዛንድሮ ማርቲኔዝ ያሉ ተጫዋቾችን በዚህ ጥምረት ላይ ይነሳሉ። ደግሞ በተመሳሳይ እንደነ ሃሪ ማጓየር እድሜያቸው 33 ዓመት ላይ የሚገኙ ተጫዋቾች ተጨማሪ 1 ዓመት ኮንትራት ፈርመዋል። ነገር ግን የረጅም ዓመታት ደግሞ የዩናይትድ እቅዱ አካላቶች ናቸው ለማለት ደግሞ ያስቸግራል። ሊዛንድሮ ማርቲኔዝ ኦፍኮርስ ከጉዳት ውጭ ከሆነ በጣም ጥራቱን የጠበቀ ተጫዋች ነው። ማቲያስ ዴሊክትም ጉዳት እስከሚያስተናግድ ድረስ በጣም ጥሩ ነው። ነገር ግን የሌኒ ዮሮ እና የሃይደን ሄቨን በቀጣይ ዓመታት ከሚጠበቁ ጥምረቶች መካከልም ጭምር ደግሞ የመሆን እድላቸው እጅግ በጣም ሰፊ ነው። ነገር ግን ማንቸስተር ዩናይትድ በዚህ ሰዓት ላይ የሚኪ ቫንደቨን የ25 ዓመቱን ተጫዋች ፈላጊ መሆኑን የሚገልጹ ሀሳቦች አሉ። ለምሳሌ እንደነ ጋሪ ኔቨል ከዚህ ቀደም የማንቸስተር ዩናይትድ ተከላካይ የነበር ኦቨርላፕ ላይ በነበረው ቆይታ ማንቸስተር የዚህን ተጫዋች ትኩረት የሚስብ ክለብ ሊሆን ይገባል። በተለይም ብዙሃኑ የሚባሉ የአውሮፓ ክለቦች ከቶተንሃም ስፐርስ በውድድር ዓመቱ መጨረሻ ላይ ተጫዋቾች የማስፈረም እድላቸው በጣም ሰፊ ነው። እስከ 29 ድረስ በክለቡ የሚያቆይ ኮንትራት አለው። ነገር ግን ቶተንሃም ስፐርስ አሁን ባለበት ነባራዊ ሁኔታ በእንግሊዝ ፕሪሚየር ሊግ የመቆየት እድል አለው ብሎ ለመናገር አፍ ሞልቶ ለመናገር በጣም በሚያስቸግር መልኩ እየተከታተል ነው የሚገኝ እንግሊዝ ፕሪሚየር ሊግ ክለብ መሆኑን እያስተዋለን ነው። ለዚህ ደግሞ የሮቤርቶ ዲዘርቢ ቡድን ተጫዋቾችን ማቆየት የማይችልባቸው አማራጮችም ጭምር ሊሆኑ ይችላሉ። ከነዛ ውስጥ አንዱ የሚኪ ቫንደቨን ጉዳይ በጣም በትልቁ ከሚነሱትም ጭምር የሚጠቀስ ሆኖ በዚህ ሰዓት ላይ የተመለከት ነው እንገኛለን። በጣም አስደናቂ የሚባል ተጫዋች ነው። 7 ጎሎችን አስቆጥሯል በ40 ጨዋታዎች። በጣም ቤስት ነው፣ ምንም ጥያቄ የሌለው። ዩናይትድን በተመሳሳይ በ2004 ኦልትራፎርድ ላይ ሲያሸንፉ ለብሬናን ጆንሰን አሲስት አድርጎም ጭምር እንደነበር የምናስታውሰው አጋጣሚ የሚዘነጋ እንዳልሆነም ጭምር የሚታወቅ ነው እና በእንግሊዝ ፕሪሚየር ሊግ በታክሊንግ በጣም አስደናቂ ከሚባሉ ተከላካዮች መካከል አንዱ ነው። በጣም ፈጣን ነው። በእንግሊዝ ፕሪሚየር ሊግ ከሚገኙ ተከላካዮች አንጻር ኳስ ደግሞ ተቆጣጥሮ መጫወት የሚችል አይነት በጣም አስደናቂ የሚባል ተጫዋችም ጭምር መሆኑን ደግሞ እንመለከታለን። እንደ ራሱ ቶተንሃም ስፐርስ ተጫዋቹን ማቆየት ይፈልጋል። ሊቨርፑል እና ማንቸስተር ዩናይትድ ደግሞ የዚህ ተጫዋች ፈላጊ ናቸው። የአውሮፓ ምሽቶች ደግሞ ይበልጡኑ ይህንን ተጫዋች በተመለከተ እንዲቆይ ወደ ሌሎች ክለቦችም ጭምር ደግሞ እንዲጓዝ የሚያደርጉት ናቸው ተብሎም ይጠበቃል። በዩናይትድ በኩል እንደነ ማኑኤል ኡጋርቴ ያሉ ተጫዋቾችን ከክለቡ መልቀቅ አንደኛው አማራጭ ነው ተብሎ ይታሰባል። በተለይም ላይ ተጫዋች ወደ 50.5 ሚሊዮን ፓውንድ የሚጠጋ ገንዘብ ካወጣ በኋላ እስካሁን ድረስ ብዙ ግልጋሎት አግኝቶበታል ተብሎ አይታሰብም። በውድድር ዓመቱ መጨረሻ ላይ ክለቡ ይህንን ተጫዋች መሸጥ ይፈልጋል ተብሏል። እንግዲህ የአውሮፓ ሻምፒዮንስ ሊግ ተሳትፎ ብቻውን ደግሞ ተጨማሪ ገቢ እንደሚያስገኝለትም ጭምር የሚጠበቅ ነው። እንደ ኤሊዮት አንደርሰን ስቲል በዩናይትድ በኩል ይጠበቃሉ። የኢቫንጀሎስ ማሪናኪስ ምናልባት ማስተዳደር እስከ 125 ሚሊዮን ፓውንድ የሚጠጋ ገንዘብ ደግሞ ለዚህ ተጫዋች ገንዘብ ይፈልጋሉ ተብሎ ነው የሚጠበቀው በክለቡ በኩል እና ይሄኛው እጅግ በጣም አስቸጋሪ ነው። ነገር ግን ዩናይትድ በዚህ ሰዓት ላይ ከበርካታ ተጫዋቾች ጋር ስሙ ተያይዘው እየተነሳ እንኳን ቢሆን እነዚህን ተጫዋቾች ወደ ክለቡ ለማምጣት ይበልጥ የተቃረበ የሚመስል አይነት ክለቡ ነውም ጭምር ደግሞ እየተመለከት ነው እንገኛለን። ማንቸስተር ሲቲም በኤሊዮት አንደርሰን ዝውውር ጉዳይ ላይ
ዝም የሚል ክለብ እንዳልሆነ ይታወቃል። ይህንን ተጫዋች ይፈልጋሉ። የሮድሪ የረጅም ጊዜ ተተኪ በክለቡ በኩል የሚፈለግ ነው። እስከ 100 ሚሊዮን ፓውንድ አካባቢ ደግሞ ለተጫዋች ዝውውር ያወጣል ተብሎ ይጠበቃል። በቅርብ ሰዓታት የተሰሙ የሚገኘው የኤንዞ ፈርናንዴዝ ጉዳይም በማንቸስተር ሲቲ ራዳር ውስጥ ገብቷል። አንደኛው ሪያል ማድሪድ የሚሉ ጥያቄዎች አሉ። ነገር ግን ኤንዞ ፈርናንዴዝ ወደ ኤቲሃድ ሊመጣ ይችላል ቪዲዮ ነው። ነገር ግን በእነዚህ አማራጮችም ጭምር የተነሱ ነው የሚገኙት። ከማንቸስተር ዩናይትድ በኩል ቀደም ብዬም እንዳጋራችሁ እንደነ ኦሬሊያን ሹዋሜኒ፣ ከዚያ ባሻገር ሳንድሮ ቶናሊ በክለቡ በኩል ኤሊዮት አንደርሰን፣ በተመሳሳይ ደግሞ አዳም ዋርተን ያሉ ተጫዋቾችም ጭምር በክለቡ በኩል በዚህ ሰዓት ላይ በዝውውር ሂደት ላይ ከፊት መስመር ሆነው በክለቡ በኩል የሚፈለጉ ተጫዋቾች መሆናቸውንም ጭምር የሚገልጹ መረጃዎች የተነሱ ነው የሚገኙትና እነዚህን እንመለከታለን። ነገር ግን አሁን ባለው ነባራዊ ሁኔታ የካርሎስ ባሌባ ወደ ኦልትራፎርድ መምጣት በጣም በትልቁ ጥያቄ ምልክት ውስጥ የሚገባ ርዕሰ ጉዳይ ሲሆን ሚኪ ቫንደቨን ግን በክለቡ በኩል የሚፈለገው ተጫዋች ደግሞ መሆኑን የሚጠቁሙ መረጃዎች በመውጣት ላይ ይገኛሉ።